ዳግም የተገኘው አስከሬን ምርመራ እንደተደረገና ፖሊሶቹ ደግሞ ፋይል እንደከፈቱ ለወይዘሮ ዝናሽ ሲነግራት እጅግ ትደነግጣለች። እሷም ደግሞ የወንድምህ ሰርግ እንደተቃረበ አውቀክ ይሄንን ለማደናቀፍ ሆን ብለክ እየሰራክ ያለከው ስራ ነው ብላ ትለዋለች። እሱም ደግሞ እማዬ ይበቃሻል እያላት ይገኛል። እናም ለናሆም ደግሞ በመጀመሪያ ጊዜ አንደኛው የምትጠረጥረው ሰው አለ ወይ ብሎ ፖሊስ ሲጠይቀኝ በመጀመሪያ ላይ አንተን ነው ያስመዘገብኩት ብሎ ሲለውም ናሆምም ንዴቱን መቆጣጠር አቅቶት እሱን በቦክስ ይመታዋል። መቶ ሲመታውም ድምፅ ይሰሙና እነ ወይዘሮ ዝናሽ መተው እጅግ ይደነግጣሉ። ወይዘሮ ዝናሽም ለአቶ ለይኩን ትደውልና ልጆቼ ሊጋደሉብኝ ነበረ እያለች እየተጨነቀች ስትነግረው ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። ዳግም እንግዲህ የሚወዳትን ልጅ የሌላ ሰው ሆና ማየት በፍጹም አልፈለገም። ባገኘው አጋጣሚ እንኳን የአባቱ ሐዘን እንኳን ቢጎዳውም ባገኘው አጋጣሚ ሰርጉን ለማደናቀፍና ለማስቀረት እየሞከረ በቻለው መጠን እየተጣጣረ ይገኛል። ያለፈውን ክፍል ትንሽ ላስታውሳችሁ። ሁሉም ቤተሰብ በተሰባሰቡበት በስተመጨረሻ ዳግም ይመጣና ማንንም ሰላም ሳይል ቁጭ ይላል። እናቱም በትኩረት እያየችው ምነው ዳግም ሰላም አይደለህም እንዴ ብላ ስትለውም እሱም ደግሞ ከፖሊስ ጣቢያ ተደውሎልኝ ነበረ ብሎ ሲላትም እሷም እጅግ ትደነግጥና ምን ነበር ብላ ስትለውም ከዚህ ከቤታችን አጠገብ ያለው ጫካ ውስጥ አንድ ሰው ተገሎ ተቀብሮ እንደተገኘ ፖሊስ ነው የነገረኝ ብሎ ይላታል። ሁሉም እንደደነገጡ ድራማው በዚህ ላይ ነበረ ያቆመው። ወይዘሮ ዝናሽም የምን ሬሳ ብላ ስትለው ቆይ ምን ነው ደነገጥሽ ብሎ ሲጠይቃት ዳግምም እንዲህ ስለ ሬሳ እኮ ነው እያወራክ ያለከው ብላ ትለዋለች። እሱ ደግሞ የቤተሰቡን ትኩረት በትኩረት እያያቸው ነው። ምክንያቱም ኤሚም ደግጣለች ማለት እዛ ጋር ኤሚም የሰማችው ነገር ስላለ እዚህ ጋር ደግሞ አባቱ ጫካ ውስጥ ተገብሮ ተገኘ የሚባለው ነገር ስትሰማ እጅግ ድንጋጤዋ በፊቷ ላይ ያስታውቃልና እሱም ደግሞ ጥርጣሬው እጅግ እየጨመረ ይገኛል። ናሆምም እንዴት ከፖሊስ ጣቢያ ፖሊስ ላንተ ሊደውልልክ ቻለ ብሎ ሲጠይቀውም መርማሪ ፖሊስ ነው የደውሉ የነገረኝ ይለዋል። ወይዘሮ ዝናሽም በድንጋጤ ስሜት ውስጥ ሆና ቆይ ይሄ እንዴት ሊሆን ቻለ ብላ ስትጠይቅ ኤሚም ደግሞ ቀጥላ ቆይ አንተ ይሄንን የአስከሬኑን አይተከዋል ብላ ስትለውም አላየሁም፣ ለማየትም እኮ እኔ ድፍረት አይኖረኝም እንዴት አየዋለሁ ብሎ ይመልስላታል። ቆይ እንዴት የአባትህ ሬሳ መሆኑን እነሱ እንዴት አወቁ ብላ ስትጠይቀው ዳግምም ደግሞ እነሱ ጥቂት ጊዜ ሊወስድባቸው ይችላል እንጂ እውነታው ላይ መድረሳቸው አይቀርም ብሎ ይላታል። እሷም ደግሞ ወይዘሮ ዝናሽ አባትህ መሞቱን እንዴት አወቁ ብላ ትጠይቀዋለች። እነሱ ጥልቅ ምርመራ ባደረጉት መሰረት ሰውየው የሞቶ የተገኘው በአባቴ እድሜ ክልል ውስጥ ነው የሚገኘው ብሎ ይላታል። ኤሚም ደግሞ በመላምት ነው ወይስ አንተ ዝም ብለህ ነው የምታወራው ብላ ስትጠይቀው በመላምት እንኳን አይደለም፣ ይሄ ፕራሌሴት እንግዲህ ከአባቴ እጅ ላይ የተገኘ ነው። ይሄን ደግሞ ለአባቴ እኔ ነኝ ለልደቱ ስጦታ የሰጠሁት ብሎ ይላታል። እንግዲህ እዚህ ጋር ሁሉም ተጨንቀዋል። ምክንያቱም እባክህ ተረጋጋ፣ ይሄንን አይነት ፕራስሌት የአባትህ ብቻ ላይሆን ይችላል፣ በዓለም ላይ የእሱ ብቻ ላይሆን ይችላል ብላ ስትለውም የእሱ ነው ከሱ ውጪ ማንም አያደርግም ብሎ ይላታል። ኑሐሚንም እንግዲህ ልታጽናናውና አይዞክ በርታ አባትህ አልሞተም ብትለውም እሱ ግን በሀዘን ስሜት ውስጥ ሆኖ አባቴ ሞቷል ይላል። ኑሐሚንም ቆይ አባትክ እንደዚህ አይነት ፕራስሌት አለው ወይ ብላ ስትጠይቀው እኔ ነኝ ለ45 ዓመቱ ለልደቱ የሰጠሁት ብሎ ይላታል። ከኋላውም ጽሑፍ አለው ብሎ ሲመልስላትም ናሆምም ደግሞ ቆይ እኔ የምለው አባትክ እዚህ ሀገር ጠላት አለው እንዴ ብሎ ሲጠይቀው እሱም ደግሞ የጊዜ ጉዳይ ነው እንጂ ሁሉም ነገር እውነቱ ይወጣል፣ ምናልባት የአባቴ ጠላት አይኔ ስር ሊሆን ይችላል ብሎ ጥሏቸው ይነሳል። ወይዘሮ ዝናሽም ይሄንን ሲላት እጅግ ነው የደነገጠችው።
ሚም እናቷን በትኩረት እያየቻት እናቴ ሰላም ነሽ? ምን ሆነሻል? ብላ ስትላት ልጄ ሰላም ነኝ ደህና ነኝ አታስቢ ብላ ትላታለች። ናሆምና ኑሐሚንም ተነስተው እንግዲህ በመኪና አብረው እየሄዱ እያለ እኔ ምለው ለምንድን ነው ግን ኤሚና እናቴ እንደዚህ የደነገጡት ብሎ ሲላትም እና ያንን አስደንጋጭ ዜና ሰምተው እንዲስቁ ነው እንዴ የምፈለግከው ብላ ስትለውም ኑሐሚን እሱም ደግሞ እኔ ይመስለኛል ሁለቱ ይሁን አስደንጋጭ ነገር የሚያውቁ ይመስለኛል ብሎ ሲላትም ኑሐሚንም ደግሞ እኔ የአባቴ ጠላት አይኔ ስር ሊሆን ይችላል ያለው ነገር ነው በጣም ያስደነገጠኝ ብላ ትለዋለች። ወይዘሮ ዝናሽም ለአቶ ለይኩን ስልክ ደውላለት ስለነበረ እሱም እየበረረ ይመጣና ቆይ ምን ሆነሻል? እኔ እኮ ስልክ ደውለሽ ስትጠሪኝ ቤቱ የተቃጠለን እየመሰለኝ ብሎ ሲላትም እሷም ደግሞ ምን ነው ቤቱ እኮ ነዷል ተቃጥሏል ብላ ትለዋለች። ምንድነው የተፈጠረው? እስኪ የተፈጠረውን ተረጋጊና ንገሪኛ ብሎ ሲላትም ያልተፈጠረውን እስኪ ንገረኝ ብላ ትለዋለች። እና ቤታችን እኮ ጋይቷል እያለች እንግዲህ እየደጋገመች ትለዋለች። እሱም ደግሞ ተረጋግተሽ ንገሪኝ ይላል። እሷም የሰንበቱን አስከሬን ከጫካ ውስጥ ፖሊሶች አግኝተውታል ብላ ትለዋለች። አስደንጋጭ ዜና ነው እንግዲህ እሱ የሚፈራው ከህሊናው ራሱ ወቀሳ ያልሸሸ ሁሌም በወቀሳ ውስጥ ያለ አይምሮ የሚጨናነቅ አቶ ለይኩን ይህንን ሲሰማ ደግሞ እጅግ ይደነግጣል። ናሆምን ደግሞ እንዴት ይሄንን ነገር ሊል ይችላል? እኔን እንዴት ጠርጥሮኝ ሊጠረጥረኝ ይችላል? እናስ አንቺስ ጠርጥረሽኛል ወይስ አምነሽኛል ብሎ ኑሐሚንን ሲጠይቃት ኑሐሚን ደግሞ እንዲህ እኔ እንዴት ጠረጥርካለሁ? እሱ እንደዚህ አይነት ቢያስብ እንኳን አንተ እኮ እንዲህ እንደማታደርግ እኔ አምናሃለሁ ብላ ትለዋለች። ምናልባት በሱ አይምሮ እኔ አባቱን ገድዬ የቀበርኩት ቢመስለውስ ብሎ ሲላትም ሚንም እስኪ ቆይ ተረጋጋ ምን እየሆንክ ነው ብላ ስትለውም እሱ ደግሞ ሰርጉ ሊደርስ ጥቂት ቀን እኮ ነው የቀረው ብሎ ይላታል። ምክንያቱም ሰርጉ በጣም እያሳሰበው ነው ይቀራል ብሎ እሷ ደግሞ ምናልባት እብሩ ላይ ስለተጻፈው ነገር እውነት እሱ ብቻ እርግጠኛ ስላደረገው ነው አባቱ እንደሆነ እርግጠኛ የሆነው ብላ ስትጠይቀው ናሆም ደግሞ እሱ ብሩን እንደሰጠው እርግጠኛ ነው፣ ስለዚህ እርግጠኛ ያደረገው ነገር እሱ ነው ብሎ ይመልስላል። ኑሐሚን ደግሞ የእጁን ብራስሌት እንግዲህ ሌላ ሰው ሰርቆት ያ ሰው ሞቶ ቢሆንስ ብላ ሀሳብ ስታቀርብለት እንዴ ኑሐሚን ህልምሽን ነው እንዴ የምትናገሪው ከመሆን ብሎ ይላታል። እሷም ደግሞ እኔ እኮ የኔ ሀሳብ ነው እንዴት ብሎ ሲላትም እኔ እንጃ ብላ ትለዋለች። እንግዲህ አቶ ለይኩንም ደግሞ ምንድን ነው የተፈጠረው ብሎ ሲጠይቃትም እሷ ደግሞ ዳግም ዝቶብን ነው የሄደው ደግሞም ሰንበቱ እጁ ላይ ያደረገው ብራስሌትም በእጁ ይዞታል እርግጠኛ ሆኗል። እናም ፎክሮብን ነው የሄደው የአባቴ ገዳይ አይኔ ስር ነው እያለ ነው ብላ ስትነግረው ወይኔ ለይኩን ብሎ እንግዲህ በጣም ይደነግጣል። እሱም የእጅ ብራስሌቱን በእጁ ይዞታል እናም ልጁ እርግጠኛ ሆኗል ብላ ስትለውም እሱም ብራስሌት ብሎ ይደነግጥና እናም ደግሞ ፖሊሶቹ ደግሞ ምርመራ እንደሚያደርጉ እርግጠኛ ነኝ ብላ ትለዋለች። አቶ ለይኩንም እኛ ደብቀን የሰራነው ኃጢአታችን በግልጽ እየተቀጣን ነው ብሎ ሲላትም እሷም ለይኩን እኔ እጅግ እየፈራው ነው ብላ ስትለው አይዞሽ ፖሊሶቹ ወደ እኔ ከመምጣታቸው በፊት እኔ ሄጄ እጄን እሰጣለሁ ብሎ ይላታል። እሷም ደግሞ እባክህ አታሳብደኝ ብላ ስትለው ከማበድሽ በፊት ለዚህ እኮ ነው እኔ ቀድሜ መፍትሄ ልስጥ ያልኩት ብላ ስትለውም ይሄንን እኮ ናሆም የማይሰማም ብላ ስትል ወይዘሮ ዝናሽ እሱም ደግሞ የልጄ ሰርግ በፍጹም እንዲስተጓጎል አልፈልግም ብሎ ይላታል። እሷ ደግሞ ይሄ ማለት ምን ማለት ነው ብላ ትጠይቀዋለች። ለይኩን እውነት አንተ ሄደክ እጅን ትሰጣለህ ለፖሊስ ብላ ስትለው አደርገዋለሁ እኔ የህሊና ጸጸት መቋቋም አቅቶኛል ብሎ ሲላትም አንተ እጅግን የሰጠክ ለታ እኔን ደግሞ በህይወት ታጣኛለክ ብላ አስደንጋጭ ዜና ለሱ ትነግረዋለች። እሱም እጅግ ይደነግጣል።
ለይኩንም ምን እያልሽ ነው ብሎ ሲላትም አዎ እኔ ቤቴ ሲፈርስና እንደዚህ ሲሆን ማየት አልፈልግም ብላ ትለዋለች። እሱም ታዲያ በጣም ይደነግጥና እንዴ እኔ ብታሰር አንቺ እኮ ትዳሩን ቤቱን ማቃናት ትችያለሽ ብሎ ሲላትም ቤት እያለ ምሰሶ ሊቆም አይችልም፣ አንተናተን እኛ ብለን እንቆም አንችልም፣ ስለዚህ መጠንከር አለብክ ብላ ስትለው ፖሊሶች እኮ ይሄን ነገር ከደረሱበት እኛን እኮ መጠርጠራችን አይቀርም ብሎ ሲላትም እሷ ደግሞ መካድና መዋሸት አለብክ ብላ ስትለው አይዝኑ ፖሊሶች ፊት ለፊት አሁን የሚክድ አይምሮ አለኝ ብለሽ ታስቢያለሽ ወይ ብሎ ሲላትም እሷም ታደርገዋለክ አብሶ ለኔ ብለክ ብላ እንግዲህ ልብሱን ይዛ እየጎተተችው ታሳምነዋለች። ዳግምም መርማሪ ፖሊሱ ጋር ይሄድና ፖሊሱም እኔ ምልክ ምን አዲስ ነገር አለ ብሎ ሲጠይቀው ምንም ነገር የለም ብሎ ይለዋል። እናም ፕራስሌት ይዘክ የአባትህን ፕራስሌት ይዘክ ወደ ቤት ሄደክ ነበር አይደል ብሎ ሲለውም አሁ ይዤ ሄጄ ነበረ ብሎ ይለዋል። እና ያንን በእጅክ ላይ ሲያዩ የደነገጠ ሰው አለ ወይ ምን የተሰማቸው ነገር አለ ወይ ብሎ ሲጠይቀውም አይ እኔ ምንም አላስታውስም ብሎ ይሸመጥጣል። መርማሪ ፖሊሱም እንዴት ነው የማታስታውሰው እኔ አንተ ፈርተሃል እንዴ ብሎ ሲጠይቀውም አዎ ፈርቻለሁ፣ አባቴ ሞቶ ከሆነ ብዬ እጅግ ፈርቻለሁ ብሎ ሲለውም እኛ እኮ እዚህ ጋር የተቀመጥነው የአባትህን ገዳይ ለማግኘት ነው፣ ለሊት ቀን እየሰራን ያለ ነው። አንተ ደግሞ ይሄንም በራስልት አሳልፈን የሰጠንክ ህጉን ተላልፈን ነው። ምክንያቱም አንተ ያንን ይዘህ ስትሄድ እዛ ጋር የደነጋጤ ስሜት የሚሰማውን ሰው ማንነቱን እንድትነግረን ስለፈለግን ነው። አንተ ደግሞ በዚህ ካልተባበርከን ይሄን ነገር ለአንተ አሳልፈ መስጠት ስተት ነው ማለት ነው ብሎ ይለዋል። እሱም እኮ እንዴት በዚህ ሰዓት ወዲያውኑ የንብረት ርክብክብ ያደርጋሉ ብዬ ደንግጬ ነበረ ብሎ ይለዋል። እንግዲህ መርማሪ ፖሊሱም ካልተባበርከኝ ምንም ልረዳህ አልችልም ስላለውም እሱም ደግሞ የደነገጠው እዛ ቤቱ ውስጥ የሚጠላው ሰው አለ ብለኸኝ ነበረ። እናም ደግሞ እናትህን ሊያገኝ ወደዛ ቤት እንደሄደ አባትህ ነግሮኝ ነበር ብሎ ሲለውም ብለክ ነግረኸኝ ነበር ብሎ ሲለውም እሱም ደግሞ እናቴ ይሄን ነገር አታደርገውም፣ እናቴ ሌላ ህይወት መስረታ ነው፣ ባለትዳር ናት ከሱ ውጪ ማለቴ ነው። እናም እንዴት ሁለቱ ሊስማሙ ይችላሉ ብሎ ሲመልስለትም እንግዲህ ዶክተር መርማሪ ፖሊስ ራሱን የቻለ ጥበብና መመርመሪያ ችሎታ ያለው ነው። ነገር ግን ደግሞ እሱ እዚህ ጋር ያለውን ነገር እየሸፋፈነ ይገኛል ዳግም። እናም የሚጠላው ሰው አጥብቀው ብሎ ሲለውም ናሆምን ነው በአንደኛ ቁጥር ላይ እንግዲህ ያስመዘገበው። ኤሚም ከኑሐሚን ጋራ ጊዜ ለማሳለፍ አብረው ተገናኝተው ነበርና ኤሚ ለምንድን ነው ምግብ የማትመገቢው ብላ ስትጠይቃት እሷም እኮ ከጉሮሮሽ አልወርድልኝ ብሎኝ ነው ብላ ትላታለች። እናም እኮ ወይዘሮ ዝናሽ ምግብ እንደማትወስጂ ነግራኛለች፣ አንቺ ምግብ ካልወሰድሽ ጽንሱንም ትጎጂዋለሽ እያለቻት እያለ አሁን እስኪ እባክሽን ተይኝ፣ እቤት ውስጥ ያለውን ውጥንቅጡን ነገር ሁሉ እያየሽ ሆኖ አይደለም ወይ ብላ ትላታለች። ምንድነው እሱ የዳግም አባት ስለጠፋ ወይም ነው የረበሸሽ ብላ ስትላት እንግዲህ ኑሐሚን ያልተሰማችውን ዱብዳ ትነግራታለች። እንግዲህ አባቴ እየተባለው ነገር እውነት ከሆነ አባቴ ህይወቱ አደጋ ላይ ነው ብላ ትላታለች። አንቺ እንዴት ይህን ነገር አወቅሽ ብላ ስትጠይቃትም ኤርሚያስ ሁሉንም ነገር እንደነገራትና ቪዲዮን በእጁ እንዳለ እንደነገራት ስትነግራትም አንቺ እሱን ሰምተሽ አምነሽ ነው ወይ? እሱ እኮ ዝም ብሎ ነው የሚያወራው። እናም እንደዚህ አይነት ነገር አይፈጠርም። እጋሽ ላይ እኮ ማንኛችንም የሆነ ነገር እንዲፈጠር አንፈልግም ብላ ስትላትም ኤሚም አባቴ የዳግም አባት እየጠፋ ጊዜ አባቴ አንድ ክላስ ውስጥ በር ዘግቶ ራሱን በጣም ጥሎ ነበረ፣ ያ ነገር በጣም አሳስቦኛል እያለች እንግዲህ ብሶታን ትነግራታለች። እሷም ይው እሷን ለማጽናናት ብላ ነው እንጂ በጣም ነው የደነገጠችው። ዳግምም ነአም ለወይዘሮ ዝናሽ ምርመራው እንደተካሄደ እንደተጀመረ ሲነግራትም እሷም ደግሞ ለምንድን ነው ቆይ እንደዚህ የምታደርገው ብላ ስትጠይቀውም እሱ አባቴ ስለጠፋ ነው ብሎ ይላታል። እሱ ግን ይመስለኛል ሰርጉን ለማስቀረት ይመስለኛልና
ነገሮችን እንዳለ ሰርጉ ላይ አሁን ላይ ያሉበት ሰርግ እንግዲህ እየደረሰ ስለነበረ እሱ ደግሞ ያንን ሰርግ ማስቀረት ነው የሚፈልገው። ወይዘሮ ዝናሽ ደግሞ ናሆም ላይ ለምንድን ነው እንደዚህ ጥላቻ የበረታው? ለምንድን ነው እኔ ባልወልደውም እኮ ናሆም ልጄ ነው ብላ ትለዋለች። እሱም ደግሞ በፊት ለኔ ነበረ የምትከራከሩ፣ አሁን ደግሞ እሱን አስቀደምሽ ብሎ ይላታል። እሷ ለምንድን ነው በቃ ብላ ነው ትኩረቷን እየጠየቀችው ያለችው። ምክንያቱም አሁን አንተ የምትወዳትን ልጅ ሊያገባብክ ስለሆነ ነው ብላ እንግዲህ ሽንጧን ገትራ ላልወለደችው ልጅ የእውነት እየተከራከረችለት ትገኛለች። እናም እንግዲህ አሁን ላይ ነገሮች እየተወሳሰቡ የሄዱ ይመስላል። ሰርጉ ላይም ብዙ እንቅፋት እየደረሰባቸው ነው። ወይዘሮ ዝናሽ አንድ እርግጠኛ የሆነችው ነገር ምንድነው? ኤርሚያስ እጅ ላይ ምንም አይነት ቪዲዮ እንደሌለ እርግጠኛ ሆናለች። እርግጠኛ የሆነችበት ደግሞ አምራን በባለፈው መታ እግራቸው ላይ ወድቃ እንደዛ ስትለምናቸው ቪዲዮ ቢኖራት ኖሮ በፍጹም ይህንን ነገር አታደርግም፣ ትንኪቷም አይለቃትም ነበረ እያለች ነው። ኑሐሚንም እንግዲህ ዳግምን ጠርታው መንገድ ላይ ተገናኝተው ነበረ። ደረክ ነው ብላ ስትለው ምን አደረግኩ እኔ አባቴን ነው እየፈለጉ ያለሁት ብሎ ሲላትም እና ታዲያ የአባት ገዳይ ናሆም ነው ብለክ የምትጠቁመው ምን ስለሆነ ነው ብላ ትለዋለች። እሱ ደግሞ ምን ያንቦቀቦቀዋል እኔ አባቴን ፈለግኩኝ ተጠራጠርኩኝ እንጂ ገድሎታል አላልኩም ብሎ ሲላትም እሷ ደግሞ ዓይንህን ከናሆም ላይ እንድታነሳ ብላው እንግዲህ አስጠነቅቀዋለች። እሱ ምን ነው ሰርጉ ሳይደርስ የአደጋ ቀን ተጠሪ ነኝ ለናሆም እያልሽ ነው ብሎ ይላታል። ስለዚህ ናሆም ትክክል ነው፣ አንተ ናሆምን እየተበቀልከው ነው። ትናንትም ነገም እኔ የናሆም እንጂ ያንተ አይደለሁም፣ ያንተ ብሆን ኖሮ ገና ድሮ እቀበልክ ነበረ ብላ ትለዋለች። እሱም ደግሞ ስለዚህ ሁሉም ጊዜ የናሆም ነኝ እያልሽ እየፎከርሽ ልትኖሪ ነው ወይ ብሎ ይላታል። ዓይንህን ከናሆም ላይ አንሳ ብላው እንግዲህ አስጠንቅቀው እሷም ጥላው ትሄዳለች። የአባትነት ዋጋ ስለማይገባችሁ ነው ብሎ እያለ ያለ ስልክ ይደወልለታል። ስልክ የደወለለትም ደግሞ ኤርሚያስ ነው። ኤርሚያስ የት እንገናኝ ብሎ ሲለውም ኤሚ ተደብቃ እያዳመጠች ነበረ። እጅግ በጣም ተጨንቃለች። የእውነት በጣም ነው የምታሳዝነው። እናም እሱ ስልኩን አውርቶ ከጨረሰ በኋላ አሁን ላይ ምን ማን እንደሆነ ሰዓቱ ጊዜው የደረሰ ይመስለኛል፣ እውነቱ የሚወጣበት ሰዓት እያለ እንግዲህ እሱ እየፎከረ ነው። ድራማው እዚህ ላይ ነው የተጠናቀቀው። እናም ኤሚ የፈራችው ነገር እውነት ይሆናል። አባቷ እስር ቤት ይገባል፣ ሰርጉስ ይቀራሉ። ወንድሜ አሁን ነው ገና ተረጋግቶ እንግዲህ ደስታውን እያጣጣመ ያለው። ወንድሜ ደስታ በጣም ርቆት ነበረ፣ አሁን አንቺን ካገኘ በኋላ ነው እያለቻት ለኤሚም እየነገረቻት ነበረ። ይሄ ሰርግ ቤተሰቡ በጉጉት ነው እየጠበቀ ያለው። እንግዲህ ያሳካላቸው። ዳግምም ደግሞ አባቱን የአባቱ እውነት ያው መርማሪ ፖሊስ የያዘው ነገር ስለሆነ መውጣቱ የማይቀር ነው። እናም ውድ የቻናል ተከታታዮች ፋሚሊዎቼ ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣዩን ክፍል ይዤላችሁ እመጣለሁ። ስለምትከታተሉኝ ከልብ አመሰግናለሁ። ባይ ባይ።